እንደምን አላችሁ? ደህና ናችሁ ሆይ? የእግዚአብሔር ስም ብሩክ ይሁን። አንድ ጊዜ አንድ ተለቅ ያለ ሰው ነበረ በፊት እና አንድ ጥያቄ ጠየቅኩት። የጠየቅኩት ጥያቄ ምንድነው? ቆይቷል፣ ገና አገልግሎት እንደጀመርኩ አካባቢ ነው። ይሄ ወደ መድረክ ስወጣ የምፈራው ነገር መቼ ነው የሚለቀኝ አልኩት። እና ስታድግ ብዙ ስትቆይ ይለቅሃል አለኝ። ከዚህ ሀገር ከስንት ዓመት በኋላ ያን ሰው ያገኘሁት እንዲህ እስካሁን እኮ አልለቀቀኝም አልኩት። እና መቼ ነው አሁን ስለው አሁንማ አሳድጌዋለሁ አልወጣም ነው የሚለው አለኝ። ከዚህ በኋላ በቃ ለምዷል አለኝና እግዚአብሔር ይመስገን። ፓስተር ስንቱ እንዳለው እንግዲህ በዚህ በዌስት ኮስት አብረን እናገለግላለን። የመጣሁት ከሎስ አንጀለስ ነው። ኢትዮጵያ ክርስቲያኖች ህብረት ባለትዳርና የሶስት ልጆች አባት ነኝ። እግዚአብሔር ባርኮኛል። ይሄ ነው እንግዲህ ባጭሩ። እግዚአብሔር ይመስገን። ከዛ በፊት ወደ ሎስ አንጀለስ ከመምጣቴ በፊት ብዙ የገጠር ቦታን ያገለገልኩኝ። በተለይም ወደዚህ ልመጣ ስል ባህር ዳር ሙሉ ወንጌል አገለግል ነበረ። ከዛ በፊት ግን ብዙ የቆየሁት ጎንደር ውስጥ ነው። ደቡብ ጎንደር የሚባል አለ። ደብረ ታቦር፣ አዲስ ዘመን፣ ጋይንት፣ ነፋስ መውጫ፣ እስቴ፣ ስማዳ የሚባሉ አገሮች ምናልባት ላትሰሙ ትችላላችሁ። የሰማ ሰውም ይኖራል። በእነዛ ቦታዎች ሁሉ ጌታ ረድቶኝ አገልግያለሁ። ክብር ለጌታ ይሁን። ያገለግል ጌታን የተቀበልኩት በክርስትና ያደግኩት በመንፈሳዊ ሕይወቴም ወይም በስጋዬም የተማርኩትም ደብረ ማርቆስ ነው። ግን ብዙ ያገለግልኩት ወደ ደቡብ ጎንደር ነው። ወደዛ እግዚአብሔር እኔን የወሰደበት በምን አይነት መንገድ ነው? አዳር ጸሎት ነበረን። ከደብረ ማርቆስ ወጣ ብላ አማኑኤል የምትባል ከተማ እና አዳሩ ላይ ከባድ ስደት ተነሳ። ቤቱ ተከበበ፣ እንዳያመልጡ ተባለ እና ከዛ ስንታገል ሊገቡ ማታ ላይ ወንዶች እንታገላለን በሩን ይዘን፣ ሴቶች ይጸልያሉ። ብቻ እንደዛ ሲባል ነጋ። ጌታ ረዳን። ሰዎቹም ተበተኑ እና የቤቱ ባለቤት ምን አለችን? አሁን እግራችሁ ወደሚያመጣው ሂዱ አለችን። እና እኔ ወጣሁና ፊቱን ፍኖተ ሰላም ወደሚባል ሀገር ያዞረ አውቶቡስ አገኘሁኝ። ሮጬ እዛ ስገባ ተንደርድረው መጡና ተከትለው ተቃዋሚዎቹ አውርደው ቶሎ አሉት። ምንድነው ሲል ጴንጤ ነው ይውረድ አሉ። ውረድ ሲለኝ አልወርድም እያልኩ ስንከራከር አጋጣሚ ሾፌሩ አየና ምንድነው አለው። አይ ጴንጤ ነው ይውረድ እያሉ ነው። እንዴ ሃይማኖት እየለየ ነው እንደምጭ ነው በልስጋ አለኝ አለው። ዘጋነስ የት ነው የምትሄደው አሉ። እናንተ እስከምትሄዱበት አልኩኝ። በቃ እነሱ አጋጣሚ ደግሞ የነበረኝ ሳንቲም 2 ብር ከምናምን ነበር እና ያንን 2 ብር ከፍዬ ፍኖተ ሰላም የሚባል ከተማ ገባሁ። እዛ ላይ ስወርድ ከዛ ምን እንደምበላ ምን እንደሚሆን አይታወቅም። አጋጣሚ ግን ማውቀው አንድ ክርስቲያን ሃይስኩል አስተማሪ ያገኘሁኝ። እሱን ሳገኘው አንተ ከየት መጣ ምናምን እንደዚህ ነገርኩት። ና ምሳ እንብላ አለኝ። ምሳ ጋበዘኝ። ከኔ ጋር ትቆያለህ እዚህ ታድራለህ ሲለኝ አይ አላድርም፣ ሌላ ከተማ አለች አንድ ግብርና ገመችስ የሚባሉ እንደሚሰራ እዛ እሱ ጋር በሄድ አልኩት። በቃ እሱ 10 ብር ሰጠኝ። እዛ 1 ብር ተሳፍሬ ሄድኩኝ። ከዛ እሱ ጋር ጾም ጸሎት እየቆየሁ ከዛ በኋላ ጋይንት የሚባል ከተማ አለ ጎንደር ውስጥ፣ አላውቀውም ጭራሽ። 2 እህቶች የሃይስኩል አስተማሪዎች አንድ መተህ ብትጠይቀን ብለው የነበረ
እና እነሱ አይምሮዬ ውስጥ መጡ። እየጸለይኩኝ ገመችስ ጋይንት የሚባለው ሀገር ልሄድ ነው አልኩት። ለምን እንዲህ አትሄድም? እኔ ብቻዬን እንደው እንኳን መጣህልኝ ብዬ ያለኝ። አይ በቃ መሄዴ ነው አልኩት። ሄድኩኝ። እሱም ገንዘብ ሰጠኝ 10 ብር። ብዙ የ10 ብር ታሪክ አለኝ። እግዚአብሔር ይመስገን። ከዛ ከባህር ዳር ብዬ ወደ ባህር ዳር ከተማ ደርሼ ነገሩን ለማሳጠር ቶሎ ላሳጥረውና ኤኒዌይ ገንዘቤ ደግሞ በሆነ አጋጣሚ እሱን መናገር አልፈልግም። ደብረ ታቦር የሚባለው ከተማ ስደርስ አለቀ። አጋጣሚ እንደው ድንገት የሆነ ሰው አገኘው። እሱ ደግሞ 10 ብር ሰጠኝ። ከዛ በኋላ ጋይንት ገባሁ። ጋይንት ገብቼ እነዛ 2 እህቶች አገኘኋቸው። ትልቅ ቤት ተከራይተው ሃይስኩል አስተማሪዎች ናቸው። በጣም ደስ አላቸው። በቃ እንግዲህ ከኛ ጋር ትቆያለህ፣ እንጾማለን፣ እንጸልያለን ምናምን አሉ እና ገና 1-2 ቀን እንዳደርኩኝ ጾም ጸሎት ጀመርን። ከዛ በኋላ ለምንድን ነው የማትመሰክሩ አልኳቸው። አይ እኛ ህይወታችንን ማኖራችን ታምር ነው፣ እዚህ ከተማ እንኳን ልንመሰክራሉ። እሺ ጾም ጸሎት እንያዝ፣ ጌታ ነፍሳት ይሰጠናል። ጾመን ጸልየን መመስከር ስንጀምር በአንድ ሳምንት 17 ሰው ጌታን ተቀበለ። ከዛ በኋላ እነዛን ሰዎች አስተምረን ለጥምቀት 16ቱ ሊጠመቁ ሲሉ ከባድ ስደት ተነሳ። ከባህር ዳር ሰዎች አስጠርተን ሽማግሌዎች አጠመቋቸው። እኛ ግን እዛ ከተማ መኖር አልቻለም። በተለይ እኔ መኖር አልቻልኩም። አባረሩኝ። ወደ ደብረ ታቦር ሄድኩኝ እንደገና በስደቱ እነሱ ሲያስወጡኝ። እንደገና ደግሞ እዛ ላይ ደግሞ እንደገና የጌታን ስራ መስራት ጀመር። እዛ ላይ ደግሞ ሰዎች መዳን ጀመሩ። እንደገና ሊያኖሩን አልቻሉም። በኃይለኛ ስደት ተነሳ። እንደዛ እየተባለ ሌላ ታሪክ አለው። ያ ይረዝምብናል። አቆመዋለሁ እዚህ ጋር። በዛ መንገድ እግዚአብሔር ወደዛ ምድር መራኝ። እግዚአብሔር መሪ ነው። ክብር ለጌታ ይሁን። ከዛ እንግዲህ መሀል ያለው በሙሉ ልተውና ወደዚህ ልመጣ ስል እንግዲህ እግዚአብሔር በትምህርት ነው ወደዚህ እንድመጣ ያደረገው። ከዛ ደግሞ የሎስ አንጀለስ ቤተክርስቲያን እግዚአብሔር በር ከፈተ በታምራዊ መንገድ። እስካሁን ድረስ እዛ 17 ዓመት ሆኖኛል። ደስ ብሎኝ የማገለግልበት ቤተክርስቲያን ነው። ደስ ብሎኝ እግዚአብሔር የተባረከ ይሁን እና ጌታን አመሰግናለሁ። ስለዚህ እግዚአብሔር እየመራ ህይወታችን እዚህ አድርሷል። እግዚአብሔር መሪ ነው፣ አሁንም ይመራናል። ክብር ለእግዚአብሔር ይሁን። ዛሬ እግዚአብሔርን ቃል የምንካፈለው ከሉቃስ ወንጌል ላይ ነው። ምዕራፍ 5 ከ1 እስከ 11 ካለው ላይ ፓስተር ስንትሽ ያነብልንና አጭር ጸሎት አድርገን አጭር ቃል ተካፍለን እንጸልያለን። ከ1 እስከ 11 ምዕራፍ 5 በጌታ በኢየሱስ ክርስቶስ ስም አነበዋለሁ። ሕዝቡም የእግዚአብሔርን ቃል እየሰሙ ሲያስጠብጡት ሳሉ እርሱ ራሱ በጌንሳጤጥ ባህር ዳር ቆመው ነበረ። በባህር ዳርም ቆመው የነበሩትን ሁሉ ታንኳዎች አየ። አሳ አጥማጆች ግን ከእነርሱ ውስጥ ወጥተው መረቦቻቸውን ያጥቡ ነበረ። ከታንኳቸውም የስምዖን ወደ ነበረችው ወደ አንዲቱ ገብቶ ከምድር ጥቂት ፈቀቅ እንዲያደርጋት ለመነው። በታንኳይቱም ተቀምጦ ሕዝቡን ያስተምር ነበረ። ነገሩንም ከጨረሰ በኋላ ስምዖንን ወደ ጥልቁ ፈቀቅ በል፣ መረቦቻችሁንም ለማጥመድ ጣሉ አለ። ስምዖንም መልሶ አቤቱ ሌሊቱን ሁሉ አድረን ስንደክም ምንም አልያዝንም፣ ነገር ግን በቃልህ መረቦቹን እጥላለሁ አለው። ይህንንም ባደረጉ ጊዜ እጅግ ብዙ አሳ ያዙ፣ መረቦቻቸውም ተቀደዱ። በሌላ ታንኳም የነበሩትን ጓደኞቻቸውን መጥተው
እንዲያግዟቸው ጠቀሱ። መጥተውም 2 ታንኳዎች እስኪሰጥሙ ድረስ ሞሏቸው። ስምዖን ጴጥሮስ ግን ባየ ጊዜ በኢየሱስ ጉልበት ላይ ወድቆ ጌታ ሆይ እኔ ኃጢአተኛ ነኝና ከኔ ተለይ አለው። ስላጠመዱት አሳ እርሱ ከእርሱ ጋርም የነበሩ ሁሉ ተደንቀዋልና። እንዲሁም ደግሞ ስምዖን ባልንጀሮቹ የነበሩትን ዘብዴዎስ ልጆች ያዕቆብና ዮሐንስም ተደነቁ። ኢየሱስም ስምዖንን አትፍራ፣ ከእንግዲህ ወዲህ ሰውን የምታጠምድ ትሆናለህ አለው። ታንኳዎቹም ወደ ምድር አድርሰው ሁሉን ትተው ተከተሉት። አሜን። እንጸልይ። ዘላለማዊ ጻድቅ አምላካችን እግዚአብሔር ሆይ በጌታ በኢየሱስ ስም እናመሰግናለን፣ እናከብረሃለን፣ ከፍ ከፍ እናደርግሃለን። ጌታ አምላካችን እግዚአብሔር ሆይ ደግሞ በዚህ ቀን በዚህ ጉባኤ መካከል በመንፈስ ስላለህ እናመሰግናለን። የጌታ መንፈስ፣ የኃይል መንፈስ፣ የክብር መንፈስ፣ እውነተኛ መንፈስ፣ በእኛ የምትኖር መንፈስ እናመሰግናለን፣ እናከብረሃለን፣ ከፍ እናደርግሃለን። ጌታ መንፈስ ቅዱስ ሆይ ደግሞ በዚህ ጊዜ በዚህ ጉባኤ መካከል እግዚአብሔር ሆይ አንተ እንድታልፍ እግዚአብሔር ሆይ እጅህ በመካከላችን ላይ እንዲሆን ጌታ አምላክ እግዚአብሔር ሆይ ፍጹም ያላንተ እንዳትተወን እንለምናለን። ጌታ እግዚአብሔር ሆይ ደግሞ ይህችን ቤተክርስቲያን እንድትባርክ እግዚአብሔር አባት ሆይ በዚህ በበርክሊ ያለች የኢትዮጵያውያን የሚሰበሰቡበት ተብሎ የሚታወቅ ብቻ እንዳይሆን እግዚአብሔር ሆይ ባንተ ህልውና በመገኘትህ እግዚአብሔር ያለባት የሚራመድበት ብዙዎች የሚድኑበት የሚፈወሱበት የሚጽናኑበት ያንተ እጅና ክብር የሚገለጥበት ሆና እንድትታወቅ እንለምንሃለን። ጌታ አምላክ እግዚአብሔር ሆይ መታወቂያችን አንተ እንድትሆን ጌታ አምላክ እግዚአብሔር ሆይ በአንተ እንድንታወቅ እኛ እንዳንታወቅ አንተ በእኛ እንድትታወቅ በጌታ በኢየሱስ ስም እንለምንሃለን። ጌታ አምላካችን ሆይ ስለ ሁሉ እናመሰግንሃለን፣ እናከብረሃለን፣ ከፍ እናደርግሃለን። ሃሌሉያ ሃሌሉያ። ኢየሱስ ጌታ ነው። የጌታ መንፈስ እናመሰግንሃለን፣ እናከብረሃለን። ሁሉን ለታመኑ እጆችህ አድራ አሳልፈን እንሰጣለን። ስለሰማህን ተመስገን በጌታ በኢየሱስ ስም። እግዚአብሔር ስም የተባረከ ይሁን። በዚህ በተነበበልን ክፍል ላይ እንግዲህ የምናውቀው ታሪክ ነው። አንድ አባት ግን ሲናገሩ ምን አሉ? የእግዚአብሔር ቃል ሲነበብ ብናውቀውም አናውቀውም አሉ። እናውቀዋለን ግን የማናውቀው ነው። ሁሌ የእግዚአብሔር ቃል የምናውቀው ቢሆንም የማይታወቅ ነው። ሁልጊዜ ተዝቆ የማያልቅ የራሱ የሆነ ጥልቅ ነገር ስላለው ማለት ነው። እግዚአብሔር ስም የተመሰገነ ይሁን እና ኢየሱስ ክርስቶስ ወደ ጌንሴሬጥ ባህር እንደሄደና እዛ በጌንሴሬጥ ባህር አጠገብ በጣም ብዙ ሕዝብ ያው ኢየሱስን ይከተል ነበረ። በተለያየ መንገድ አንዳንዱ ለምግብ ይከተላል፣ አንዳንዱ ለፈውስ ይከተላል፣ አንዳንዱ በጣም ጥቂት ነው ለሕይወት የሚከተለው ኢየሱስን የነበረው ብቻ። ግን እዛ ባህሩ አካባቢ ላይ ሲደርስ ኢየሱስ ክርስቶስ የስምዖን ወደ ጴጥሮስ ወደ ሆነችው እነሱ ደግሞ ሌሊቱን በሙሉ አሳ ሊያጠምዱ ሲደክሙ ሲለፉ አድረዋል እና ሲለፉ ሲደክሙ አድረው እነሱ ጨርሰው ይወጡ ነው። ምንም ነገር የለም ከዚህ በኋላ ብለው የሚችሉትን ሁሉ አድርገዋል። ፕሮፌሽናል ናቸው፣ ሙያቸው ነው። ግን በዛ ሌሊቱ በሙሉ ግን ምንም ያልተሳካ ሌሊት ነበረ። ምንም ነገር ሳይዙ ጨራርሰው አጥበው ምን ብለው እየወጡ ነው። ኢየሱስ ክርስቶስ ደግሞ ገና እየጀመረ ነው። ክብር ለጌታ ይሁን። አንዳንድ ጊዜ ሰዎች ወደ መጨረስ ሲመጡ ኢየሱስ ደግሞ ወደ መጀመር ይመጣል ማለት ነው።
ስለዚህ ምንም በቃ ደክመናል፣ ብዙ ሌሊቱን ሙሉ ለፍተናል፣ ምንም ነገር አልያዝንም ብለው እነሱ ጨራርሰው መረቦቻቸውን አጣጥበው በቃ ብለው ሊሄዱ ሲሉ ድንገት ኢየሱስ ብቅ አለ። ድንገት ኢየሱስ መጣ። ከዛ ኢየሱስ መጣና በመረብ ታንኳን ስጠኝ አለው። ታንኳን ሰጠው። ከዛ እዛ ላይ ቁጭ ብሎ አስተማረ። አስተምሮ ሲጨርስ ምን አለው? ስምዖን ሆይ በል መረቦቻችሁን ውሰዱ ነው ወደዛ ወደ ጥልቁ ፈቀቅ ከዛ መረቦቻችሁን ጣሉ ነው ያለው። መረቦቻችሁን በሉ ጣሉና አሳ ያዙ አለው። እንደዛ በሚለው ጊዜ አይ ጌታ ሆይ ሌሊቱን በሙሉ ስንደክም ስንለፋ አድረናል፣ ያልሞከርነው የሙከራ አይነት የለም፣ ብዙ ሞክረናል፣ ነገር ግን ምንም ነገር አልያዝንም። ሞክረናል፣ ለፍተናል፣ ደክመናል፣ ግን ምንም ነገር አልያዝንም አለና ግን ቢሆንም እንደ ቃልህ ደግሞ ምን አደርጋለሁ? እጥላለሁ አለ። እንደ ቃልህ አደርጋለሁ አለ። ክብር ለጌታ ይሁን። እንደ ቃሉ ሲሆን ነገር ይቀየራል። እንደ ቃልህ ነው የማደርገው አለ። እንደ ቃሉ ነው ጌታ ታምራት የሚሰራው። እንደ ቃልህ አደርጋለሁ አለ። ከዛ እንደ ቃል ታዘዘና እንደ ቃሉ ምን ማድረገ? ልክ ታንኳዎች መረቡን ሲዘረጋና ሲጥል አሳዎቹ ከየት እንደመጡ አይታወቅም። ማን አምጥቶ እንደዘራቸው አይታወቅም። ብቻ ግን መረቦቻቸው በሙሉ በአሳዎች ሞሉ ይላል። ክብር ለጌታ ይሁን። ስለዚህ ይሄ ነው ታሪኩ። በቃ ይሄ ነው ታሪኩ ማለት ነው። ከዛ በኋላ የጴጥሮስም ደግሞ በቃ ደነገጠ። እንዴት ሊሆን ቻለ አለ። በጣም ተደነቁ ይላል። ሁለት ጊዜ ተገረሙ፣ ተደነቁ። እንዴ ከዚህ ቦታ ላይ ምንም ካልያዝንበት ስንደክም ካደርንበት ቦታ ላይ ምንም ከሌለበት ላይ ሌሊቱን በሙሉ ውርጭ ብቻ ብርድ ብቻ ካደርንበት ከደከምንበት ከዚህ ላይ አለ እንዴ? እዚህ ላይ አለ እንዴ ታምራል? እዚህ ጋር አለ እንዴ ታምራል? ይስ እዚህ ጋር ታምር አለ። ኢየሱስ ሲናገር ክብር ለጌታ ይሁን። ደቀ መዛሙርቱን አንድ ጊዜ ኢየሱስ ክርስቶስ ምን አላቸው? ለሕዝቡ በጣም ይከተለው በነበረ ጊዜ የሚበሉትን ስጧቸው አለ ኢየሱስ ሲል፣ አረ የለም ምንም ነገር የለም አሉ። እንዴ ለራሳችን የያዝናት 2 ዓሣና 5 ምናምን ነው ያለን፣ ስለዚህ ሌላ ነገር የለም፣ እሱን አምጡ አለ ኢየሱስ። ደግሞ ክብር ለጌታ የሆነ የእንጀራ ታምራት ሲከመር ማየት አይደለም። ያላችሁን አምጡ፣ እዛ ጋር ታምር ይደረግበታል። ጌታ ታምር የሚያደርገው የሆነ ነገር በቃ አብረቅርቆ መብረቅ አውርዶ ምናምን አይደለም። እጅ ጋር አንተ ጋር ባለው በዛ እሱን ስትሰጠው ታምር ያደርግበታል። ሃሌሉያ። እዚህም ጋር የሆነው ነገር ይሄ ነው። ምንድነው? ምንም ነገር ደክመናል፣ ምንም ነገር የለውም ካሉበት ቦታ ላይ ነው ያነ ነገር የሆነው፣ ያ አስደናቂ ነገር የሆነው። ይሄ የሆነው ለምንድን ነው? እንዴት ሆነ? ልዩነቱ ምንድን ነው? ውሃው ያ አይደለም እንዴ? መረቡ ያው አይደለም እንዴ? ሰዎቹ እነዛው አይደሉም እንዴ? ነገሩ እዛው አይደለም እንዴ? ሌላ አዲስ ነገር ምን ተከሰተ? አዲሱ ነገር ኢየሱስ ብቻ ነው። ክብር ለጌታ። ሌላ አይደለም፣ ሌላ አዲስ ነገር የለም። እዛ ውስጥ የተጨመረ ምንም አይነት መድኃኒት የለም።
ምንም ነገር የመጣ ነገር የለም። መረቡ ያው ነው፣ ሰዎቹ ያው ናቸው፣ ውሃው ያው ነው፣ ነገሩ ያው ነው። የተቀየረ የለም። የተቀየረው የኢየሱስ ክርስቶስ እዛ ቦታ ላይ መምጣት ብቻ ነው። በሕይወታችን ላይ የጌታ መገኘት ተአምር ያደርጋል። የጌታ መገኘት ልዩነት ያመጣል። ሌላ ነገር አይደለም። በዛው ነገር ላይ ነው እነዛው ሰዎች ላይ ነው ተአምራት የተደረገው። እዛው እነሱ በያዙት እጃቸው ላይ ባለ ለኔ ብለው በያዙት ምግብ ላይ ነው ተአምር የተደረገበት። እኛ ጋር ባለ፣ ውስጣችን ባለ፣ ሕይወታችን ላይ ባለ፣ እቤታችን ላይ ባለ እግዚአብሔር ተአምር የሚሰራበት ነገር አለው። ክብር ለጌታ ይሁን። ስለዚህ በዚህ ጊዜ ይሄ ነገር ኢየሱስ እዛ ቦታ ላይ በመምጣቱ በሰዎች ሕይወት ውስጥ የተከናወነው ምንድነው የሆነው ብለን ስናስብ የሆኑ ነገሮች አሉ። የመጀመሪያው ነገር ባዶነት ወደ ሙላት ተቀየረ። ባዶነት ወደ ሙላት የሚቀይር ጌታ ነው። ጌታ ወደ ሰው ሕይወት ውስጥ ሲመጣ ባዶነትን የሚሞላ ነው። ክፍተትን የሚሞላ ነው። ድካምን የሚቀይር ነው። ስለዚህ በዛ ቦታ ላይ የተደረገው ነገር ይሄ ነው። ባዶነታቸውን የሚቀይር የጌታ መገኘት። ከዛ ቀጥሎስ ምን ሆነ ብለን ካልን ደግሞ ወንድሞቻቸውን መጣራት ጀመሩ፣ መፈላለግ ጀመሩ። ወገኖቼ መገፋፋት የምን ውጤት ነው ካላችሁ የባዶነት ነው። ሙላት በሚኖርበት ጊዜ ግን መፈላለግ ነው ያለው። ክርስቶስ ሙላት በሚሆንበት ጊዜ ግን ሕይወታችን ላይ እሱ በሚገኝበት ጊዜ ግን ከሱ ጋር በምንሰራበት ጊዜ የመገፋፋት ሕይወት ሳይሆን የመፈላለግ ነው ያለው። አንዱ አንዱን የሚገፋበት ሳይሆን አንዱ አንዱን የሚፈልግበት፣ ታስፈልገኛለህ ብሎ የሚልበት። ኧረ እባክህ ኑና እርዱን አሏቸው። ኑ እርዱን አሏቸው። ኑ ወደኛ እንፈልጋችኋለን። ለምሳሌ አሁን እዚህ ቤተክርስቲያን ላይ በጣም እንደው ያልታሰበ ተአምራት ድንገት እንደዛ እንደ አዙዛ ስትሪት ለተፈጠረ እንደሚባለው የመንፈስ ቅዱስ ድንቅ የሆነ ሪቫይቫል ቢነሳስ? ክብር ለጌታ ይሁን። ትጸልዩ የለም እንዴ? ትጸልዩ የለም እንዴ? እየጸለያችሁ ነው። ሊሆን ይችላል። እየተጠባበቅን ካልሆነ ምን ጸልዩ አስቸጋሪ ነው። ሊሆን ይችላል። ይሆናል። ያኔ ምን ታረጋላችሁ? እዚህ ያለው ሰው ሊበቃ አይበቃም። ማን ሊያስተምር ነው? ማን ምን ሊያደርግ ነው? ምንም በቃ ውጭ ያሉ ሁሉ የሚፈለጉበት ይሆናል። ኑና እርዱን የሚባልበት ይሆናል። ምናልባት ደውላችሁ እኔን እዛ አንተ ሎስ አንጀለስ ምን ትሰራለህ? ኧረ ቶሎ በል ልትሉ ትችላላችሁ። ቶሎ ድረስ ዛሬውኑ ቲኬት ቆርጠና እባክህ እርዳልን ልባል ይችላለሁ። እንደዛ ነው የሆነው። የእግዚአብሔር ስም ብሩክ ይሁን። እንደዛ አይነት ነገር ነው የሚያመጣው። መፈላለግን ነው የሚያመጣው። ለምን? አንዳንዴ ጉድለት ስላለ እኛም ጋር ያልሞላ ነገር ስላለ ገና መሙላት ስለምንፈልግ ምናምን ስለምንፈልግ ሆኖ ሞልቶ ሲተርፍ ግን ምን እናደርገዋለን? የሚፈስ በረከት ጌታ ያደርጋል። ሌላው እንድንፈልግ የሚያደርግ የጌታ እጅ በመካከላችን ያልፋል። ክብር ለእግዚአብሔር ይሁን። ከዛስ ቀጥሎ ምንድነው የሆነው? እዛው ደግሞ ቀጥሎ ምን ሆነ? እነሱን ከፈለጉ ጴጥሮስ ደግሞ ምን አለ ይላል? ወዲያው ደነገጠ።
ደነገጠና ምን አለ? ጌታ ሆይ እኔ ኃጢአተኛ ነኝ አለ። ከኔ ተለይ አለ። ማን ኃጢአተኛ ነህ አለው? ማን ኃጢአት ሰርተሃል ብሎ ወቀሰው? አንተ እናንተ ሰዎች ንስሐ ግቡ ያል ፑልፒት እንደምንደበድበው አይደለም። የጌታ ህልውና ብርሃን ነው ራሱ። ክብር ለጌታ ይሁን። የጌታ ህልውና ሲመጣ፣ ብርሃን ሲመጣ እግዚአብሔር ብርሃኔ ነው አይደል የሚለው? ይሄ ብርሃን እኮ እኛን ጭምር ነው የሚያሳየው። ብርሃኑ የሆነ ታምር መስሪያ ብቻ አይደለም። የሆነ እግዚአብሔር ብርሃን ነው፣ እግዚአብሔር ብርሃኔ ነው ስንል የሆነ ነገር ጨለማችን ላይ ብቻ የሚበራ አይደለም። የእኛንም የጨለማ ህይወት ቁራጭ ሁሉ የሚያሳይ ነው። ውስጣችን ላይ ያለውን ድካም ሁሉ የሚያሳይ ነው። ስለዚህ ምን አለ? ጌታ ሆይ ከኔ ተለይ ብሎ እውነተኛ የሆነ ንስሐ፣ እውነተኛ የሆነ ለቅሶ እንደዚህ እግዚአብሔር ሲያደርግ እኔ አይቻለሁ። ድንገት እግዚአብሔር በጉባኤው ላይ ለየት ያለ ክብር አሳልፎ፣ ክብር ለእግዚአብሔር፣ ለየት ያለ ክብር ጉባኤው ላይ አለፈና ሰዎች እየተነሱ ያለቅሳሉ፣ ንስሐ ይገባሉ፣ ይጮሃሉ። እረ ምንድነው ሲባል በቃ አንድ ጊዜ አስታውሳለሁ፣ ደብረ ታቦር በነበርኩ ጊዜ አንድ ፕሮግራም ላይ አንድ በጩቤ ሊወጉን የመጡ ሰዎች ነበሩ እና በጩቤ ሊወጉን የመጀመሪያ ኮንፈረንሳችን ነው እና በዛ ሁኔታ ውስጥ በጣም ከባድ ጊዜ ነው ያሳለፍነው። ከትልቅ ስደት ነው የወጣ ነው። ስደቱ ብዙዎቹ ተደብድበው ሞተዋል ተብለው ተጥለው ብዙ ታሪክ አለ። ያ ሁሉ ካለፈ በኋላ አንድ ኮንፈረንስ ይደረግ ተብሎ ሲባል እኛን በጩቤ ሊወጉ የመጡ ሰዎች ነበሩ። እዛ ጉባኤ ውስጥ ገብተው አንደኛው የጠመጠመ ነው፣ አንዱ ያልጠመጠመ ነው። በውጭ ደግሞ በጣም ብዙ ሰዎች አሉ። ከዛ በኋላ የሆኑ ሰዎች ይጠሩሃል ተባልኩ። ምንድነው ብዬ ስሄድ ቅልጥ ብለው ቀልጠዋል፣ ውሃ በውሃ ሆነዋል። ምንድነው? በየት በኩል መውጫ ፈልገን ነበረ፣ በየት እንውጣ አሉ። ለምን ትወጣላችሁ እንዴ? ጌታም ጥቶልኝ ነው እንዴ ማስወጣችሁ? ማንም ይለካቸው ደግሞ ያንቀር። ለምን ትወጣላችሁ? በሉ ንስሐ ግቡ፣ ጌታን ተቀበሉ። እዛው ላይ እንባቸውን እያፈሰሱ ኃጢአተኝነታቸውን ተረድተው ወደ ጌታ መጡ። ክብር ለጌታ ይሁን። ሃሌሉያ። እዛ ጋ ማን ነው እዚያ አንተ ኃጢአተኛ፣ እናንተ እንደዚህ ያደረክ ሰው፣ አንተ እንደዚህ የሆንክ ሰው ተብሎ አልተሰበከም። የሚገርማቸው ስለ ኃጢአተኝነትም አልተሰበከም። ግን ብርሃን መጣ፣ ግን ኃይል መጣ፣ ግን መንፈስ መጣ፣ ግን የሆነ ክብር መጣ። ከሰው ተለማምዶት ከሚያውቁት ውጪ የሆነ አዲስ ነገር መካከል ላይ መጣ። ያ ብርሃን ማንም ሳይናገር፣ ማንም ጠረጴዛ ፑልፒት ሳይደበድብ እንባ የሚያፈስ እንባ እንዲያለቅሱ የሚያደርግ ውስጥን የሚነካ የሚወቅስ የጌታ መንፈስ መጣ። ክብር ለጌታ ይሁን። አንዳንድ ጊዜ እኛ በጣም በብዙ እንባችን ላባችን ጠብ እስኪል ድረስ እየደበደብን እና እንደዚህ እንላለን። ኖ አይደለም ወገኖቼ፣ እንደዛ አይደለም። መንፈሳዊ ነገር በመንፈስ የሚሆን ነው። መንፈሳዊ ነገር በክብር የሚሆን ነው። መንፈሳዊ ነገር በመንፈስ በጌታ ብቻ የሚሆን ነው። እንደው በኃይል በእኛ ጥበብ በእኛ ዘዴ የምናደርገው አይደለም። በመንፈስ የሚሰራ ነው። በኃይል የሚሆን ነው። ሃሌሉያ። እንደዛ ብለው ስለዚህ ጴጥሮስ እውነተኛ
እንባ፣ እውነተኛ ንስሐ። ወገኖቼ እውነተኛ ንስሐ የሚሆነው ምን ሲሆን ነው ስትሉኝ፣ እውነተኛ ብርሃን ሲመጣ ነው። እውነተኛ ኃይል ሲሆን ነው። እውነተኛ የጌታ መገኘት ሲኖር፣ ጌታ በህልውናው በመገኘቱ በሙላት በሚኖርበት ጊዜ ያኔ ክብር ይመለሳል። ያኔ ቤተ ክርስቲያን አትደፈርም። ያኔ ኃይሏ፣ ብርታቷ፣ ጉልበቷ፣ አቅሟ ይመለሳል። ክብር ለጌታ ይሁን። ያኔ ምን እናድርግ ወንድሞች ሆይ የሚያሰኝ ስብከት ይሰበካል። እነ ጴጥሮስ የሰበኩን ስብከት ቅርብ ጊዜ አጠናው ነበር። ጴጥሮስ ምን አይነት አስደናቂ ንግግር ተናግሮ ነው ብዬ እስኪ ላጥነው እንደገና ብዬ ቅርብ ቀን አጠናሁት። እረ የሆነ ታሪክ ነው የተናገረው። የኢዮኤልን ጠቅሶ እሱን ተናግሮ እናንተ ሰቀላችሁት ኢየሱስን፣ እግዚአብሔር ከሙታን አስነሳው ምናምን አለ። ዘልባቸው ተነካ ይላል። የሆነ ግሪክ አልጠቀሰ፣ ዕብራይስጡ አላለ፣ ምናምኑ አላለ፣ በላቲኑ በምናምኑ አላለ። ግን በሚናገረው ውስጥ መንፈስ ያልፍ ነበረ። ክብር ለእግዚአብሔር ይሁን። በነገራችን ላይ ግሪኩና ዕብራይስጡ መጥፎ ነው አላልኩም። አደራችሁን እንደዚህ ብለው የሚሰብኩ ካሉ ድንገት እንዳታጣሉኝና ደግሞ ገና ከዚህ ሳልወጣ እሺ። ጌታ ይባርካችሁ። ክብር ለእግዚአብሔር ይሁን። ከዛስ ምንድን የሆነው ብለን ስናስብ ተደነቁ ይላል፣ ተገረሙ ይላል፣ ተደነቁ። ሁለት ጊዜ ተደነቁ ይላል። ጴጥሮስ ምን ሆኑ? ተደነቁ። የሚያስደንቅ ነገር ጌታ የሚያደርገው በህልውናው ጌታ በሚኖርበት ጊዜ የሚሰራው ስራ ሁሉ ምንድን ነው? መደነቅ፣ መገረም። ክብር ለጌታ ይሁን። አንዳንድ ጊዜ አይሆንም ብላችሁ የምታስቡት ነገር ሲሆን ምን ትላላችሁ? ትገረማላችሁ፣ ትደነቃላችሁ። የሚያስደንቅ ነገር፣ የሚያስገርም ነገር ጌታ ያደርጋል። ክብር ለእግዚአብሔር ይሁን። አንድ እኔ የተደነቅኩበትን ነገር ልንገራችሁ። ጌታ አስደነቀኝ፣ አስደነቀኝ፣ አስደነቀኝ። በቃ ደብረ ታቦር እያለሁ እንግዲህ ቤት የለንም ማምለኪያ። እኔ ደግሞ በስደቱ ምክንያት ተመልሼ ደብረ ማርቆስ ገብቻለሁ። መንፈስ ቅዱስ ደግሞ ተመልሰህ ሂድ አለኝ ለደብረ ታቦር። ሄጄ ደግሞ ለሽማግሌዎች፣ ደብረ ማርቆስ ሽማግሌዎች መንፈስ ቅዱስ ሂድ አለኝ አልኳቸው። ደግሞ እግዚአብሔር ከሞት ቢያተርፍህ እንደገና ልትሞት ነው የምትሄደው አሉ። አርፈህ ተቀመጥ። አረ እንደዛ ጌታ አንተ ብቻ ነው የሚናገረው፣ እኛንም የሚናገረን። 1 ወር ተኩል እንሰጥሃለን፣ የዛሬ 1 ወር ተኩል እንገናኝ አሉ። 1 ወር ተኩል ተገናኘን። እንዴት ነው አሉ። እንደዛው ነው አልኳቸው። በቃ እጃቸውን ጭነው ጸልየው አልቅሰው እንግዲህ ይህች ቤተክርስቲያን ቤትህ ናት፣ በየትኛውም ጊዜ መምጣት ትችላለህ ብለው ገንዘብ መሳፈሪያ ሰጥተው ሸኙኝ። እና ደብረ ታቦር ደግሞ ለካ ተበትነዋል በሙሉ ሐኪሞቹ ምናምን በሙሉ ሄደዋል። ከዛ በስደቱ ምክንያት ሆስፒታሉ ጋር ሄድኩና ዘበኛውን አንድ ጸጋይ ነጋ የሚባል ከወለጋ የመጣ ወንድም ነበረ፣ ፋርማሲስት ነው። ጸጋይ ያለ ፋርማሲስቱ አልኩት። አለ አለኝ። ደግሞ በጣም የተቀጣጠለ እሳት ነው እሱ እሳት። ለካ ሄድ ተብሎ እምቢ ብሎ ነው እሱ ይቀረው፣ አልዛወርም ብሎ ጌታ አላለኝም ብሎ ቀርቷል እሱ። ከዛ አለ ሲለኝ ደስ አለኝ። ሄድኩና ቢሮው ኳኳኳ አድርጌ ከፈት ሳደርግ እለለለለለ አለ። ቀና ብሎ አይቶ ከዛ ጌታን አመሰገናና መጥቶ ሀጋ አደረገኝ። ምንድነው ስለው ዛሬ ሌሊት ጌታ እንደምትመጣ ነግሮኝ ነበር አለኝ። እንደምትመጣ በሬ እንደምታንኳኳ በህልሜ አይቼ ጸለይኩኝ። ሌሊት ተነስቼ እባክህ ጌታ ሆይ አንድ ሰው አምጣልኝና ስራ ለስራ እዚህ ከተማ ላይ ብዬ ከዛ ተደነቅኩኝ። የት ላድን ነው ያለው ስጨነቅ ነበር። ከዛ እሱ ትንሽ ክፍል ሆስፒታሉ ይሰጠዋለች። ምን አለኝ? እኔ ልብስ እገዛልሃለሁ፣ ምግብ የምበላውን ትበላለህ፣ ከኔ ጋር ትተኛለህ።
እኔ ወደ ወለጋ ተዛወር ወይ አዲስ አበባ ተብዬ ነበር። ግን መንፈስ ቅዱስን ስጠይቅ ቆይ ገና ነህ ስላለኝ እምቢ ብዬ ነው የቀረሁኝ። የጌታን ስራ እንስራ አለኝ። እሺ እንሰራለን። ክብር ለጌታ ይሁን። ከዛ ጀመርን። ምን እናደርግ? ስደቱ ሁሉን በትኖት ሰው የለም። መጀመሪያ ጾም ጸሎት ያዝንና የጠፉትን እንፈልጋቸው ተባባል። ባክስላይድ ያደረጉ በመጀመሪያው ሳምንት 5 ሰው መጣን። ከዛ የት ላይ እንሰብስባቸው? ይሄ ደግሞ ጭንቅ በሆነብን ሰዓት ላይ ጌታ ደግሞ ሌላ ድንቅ ነገር አደረገ። እግዚአብሔር ይባረክ። አንድ ኢንጂነር ደግሞ የከተማውን ምህንድስና ይሄንን ለአጭር ጊዜ ለ3 ወር ነው ለ4 ወር ስራ ተብሎ አንድ የተቀጣጠለ ክርስቲያን መጣና ትልቅ ቤት ሳሎኑ የዚህን ግማሽ ያክላል ትልቅ ቤት ሰጡት። 5 ክፍል ያለው በዚህ እንሰበሰባለን አለ። ተሰበሰብና እዛ እያመጣን አጋንንት ስናስወጣ ስንጸልይ አምልኮ ስናደርግ ሰውየው 4 ወር ከቆየ በኋላ ጨርሳል ሄድ ተባለ። አሁን ምን ልንሆን ነው? እኔ ዝም ብዬ ገባሁና ቤቱ ለ15 ቀን ተቀመጥኩኝ። እሱ ከሄደ በኋላ ከ15 ቀን በኋላ ሰዎች መጡና የሆኑ ወታደር ነገር ናቸው። ምንድነው አንተ አሉ። እኔ የዮሐንስ ወንድም ነኝ አልኩኝ። እና ምንድነው እኛ ቤቱ ከተሰጠው ለዮሐንስ አንተ ምንድነው አሉ። እዚህ እኔ አማኝ ጴንጤ ስለሆንኩኝ ህዝቡ ቤት ስለማያከራየኝ እዚህ እየኖርኩ ነው አልኳቸው። እንዴ አሁኑኑ የዛሬ ሳምንት እንመጣለን እቃን ጠቅልለህ አንድ ነገር እዚህ ብናገኝ አሉ። እንድትወጣ አሁኑኑ ይቀልዳል እንዴ ማለት ሰድብ ሙልጭ አድርገው ሄዱ። ልክ እነሱ ሲሄዱ እኔ ቀስ ብዬ ጸለይኩኝና ተነስቼ ምክር ቤት የሚባል ቦታ ሄድኩኝ። ያኔ እኮ ልጅ ነኝ 23 22 ነኝ። ከዛ ኳኳ አደረግኩ እንትኑ ገባሁ እና አጋጣሚ ተመስክሮለት ባይክ ስላይድ ያደረገ ነው ለካ ሰውየው እዛ ምክር ቤት የተቀመጠው። አቶ መብራቴ ይባል ነበር። አቶ መብራቴ አቤት ምንድነው አንተ ልጅ ምንድነው አለኝ። ነፋስ መውጫ ዘጋይንት ያቀኛል አይቶኛል። እኔ የምኖረው እዚህ ከዮሐንስ ጋር ነበረ። መጥተው የሆኑ ሰዎች ውጣ አሉኝ እና እኔ የት ልገባ ነው? ሰው ደግሞ አያከራየኝም። ምንድነው የማደርገው አልኩት። ሂድ በቃ እስኪ እንነጋገርበታለን አለ። ሄድኩኝ። በ15ኛው ቀን የሆነ ሰው መጣና አገኘኝ። እዛ ጠዋት ኳኳ አደረገ። ምንድነው ሲል አሁኑኑ ቀበሌ መተህ ኪራይ መክፈል እንድትጀምር ተብለሃል አለኝ። ከበለ ጌታ ሃሌሉያ። ቀላል እንዳይመስላችሁ ከባድ ጊዜ ነበር። ያ ብቻ አይደለም፣ ታምራቱ ከዚህ ገና ይቀጥላል። ገና የሚቀጥል ነው። ከዛ ሄድኩኝ ቀበሌ። ሲሄድ የት ጋር ነው የሚከፈለው ሰው ትልቅ መዝገብ ይዟል እና ደግሞ የሪሲት መጻፊያ ይዟል። ስምህን ማን ልበል? እዛ ቀበሌ ማነው እዚያ ሰኞ ገበያ ላይ ያለው አይደል? አዎ የጴንጤዎቹ ቤት ምናምን እንትን። አዎ ስምህን ማን ልበል? እዛው ላይ የመጣልኝ ነገር ነው የሚገርማችሁ። ስምህን ማን ልበል ሲለኝ እዛው ላይ እኔ ነገ መንፈስ ቅዱስ ከዚህ ከተማ ልቀቅ ቢለኝስ ምን አደርጋለሁ? ደግሞ ሌሎች ሰዎች ሊቸገሩ አይደል የሚል ነገር ውስጥ የመጣ። አይ በእኔ ስም አይደለም የሚጻፈው አልኩት። ታዲያ በማን ስም ነው አለኝ። የደብረ ታቦር የሙሉ ወንጌል አማኞች ጸሎት ቤት ብለህ ጻፍ አልኩት። አልጽፍም አለኝ። አልጽፍም። ኧረ ስሜን ነው የምልህ። አይ እኔ ስሜን ጸናሁ። የሚገርማችሁ እምቢ ብዬ ምን እንዳጸናኝ እኔ እውነት ፈሪ እኮ ነኝ። እንደዚህ ደፋር ሰው እንዳልመስላችሁ። ከዛ እንደው ጸናሁ። እምቢ ኖ በእኔ ስም አይደለም የሚጻፈው። ከዛ ሰውየው በቃ እንግዲያማ ና ሊቀመንበሩ ጋር እንሄዳለን። ሄድን። ከዛ ሄድን። ይሄ እንጂ እዚህ ጋር ያለው እዚህ ሰኞ ገበያ ተራራው ላይ ያለው ቤት እንትን እና በእኔ ስም አይደለም የሚጻፈው የደብረ ታቦር ሙሉ ወንጌል አማኞች ጸሎት ቤት ብለህ ጻፍ አለኝ አለ። ጻፈለት። ምን ችግር አለው? ከበለገት አይደለም። ከዛ የደብረ ታቦር ሙሉ ወንጌል አማኞች ጸሎት ቤት አለ። የ3 ወር ትከፍላለህ። እሺ ስንት ብር ነው? በወር 11 ብር 33 ብር መሽረት ወንድማችሁ
ያን የነበረኝ ገንዘብ የ10 ብር ታሪክ አልፏል። ከዛ ከፈልኩ። እግዚአብሔር የተባረከ ይሁን። ጸጋዬ ጋር ሄድኩኝ። በጣም የተባረከ ወንድም ነው ጸጋዬ ነገር ማለት በጣም በህይወቴ ውስጥ ትልቅ ስፍራ ያለው ሰው ነው። ጸጋዬ ጌታ እኮ ቸርች ሰጠን አልኩት። ምንም ታወራዋለህ? ቸርች ሰጠን፣ ዝም ብለህ እመን። ምን የምን ቸርች ነው? ሬስት ነው እቺ ይሄ ሆኗል ብዬ ስነግረው በጣም ቅን ሰው፣ በጣም ደግ ሰው ነው። መቼም እዛው ላይ ብርክክ ያለ እንትኑ ላይ ጌታ ሆይ አመሰግናለሁ ብሎ እንባውን እያፈሰሰ አመሰግን። ክብር ለጌታ ይሁን። ከዛ በኋላ እኛ እንደልባችን ያ ቦታ ማለት ከስንት ዓመት ቸርቹ አድጎ ህንፃ ገስ ሰርቶ የራሱን እንትን ይዞ ቢሮ አርግ ትንሽ ጊዜ ከተጠቀሙበት በኋላ አሁን ቅርብ ጊዜ 8-9 ዓመት ይሆናል ነው አያስፈልግም ኦሬዲ የራሳችሁን ቦታ ወስዳችኋል ብሎ ይቀማል። እስከዛ ድረስ ያ ቦታ ነበረ። እግዚአብሔር ይባረክ። ከዛ በኋላ ግን ነገሩን ለማሳጠር ጸጋይም ከ3 ሳምንት ከምናምን በኋላ ጌታ ጨረስ ካለኝ ብሎ እኔን አስለቅሶኝ ሄደሱ። ግን እሱ አስለቅሶኝ ቢሄድም የማይሄደው ጌታ ከኔ ጋር ቆየ። እስከዛሬ ደስ መራኝ። ክብር ለጌታ ይሁን። ያስደንቃል ጌታ፣ ያስገርማል ጌታ። በጌታ ህልውናው ስንኖር አንዱ ምንድነው የምናገኘው በረከት ካላችሁ እየተደነቁ መኖር። ክርስትና ምንድነው ጥቅሙ ካላችሁ ሌላ ጥቅም አላቅም። ምን ጥቅሙ? መደነቅ ነው። ጥቅሙ ተአምራት ማየት ነው። ጥቅሙ በረከት ነው። እየተደነቁ መኖር ነው። በተአምራቱ፣ በህልውናው፣ በማንነቱ። እኛ ሌላ ህንጻ ተሰርቶልን አይደለም የተደነቅነው። ምንም የተደረገልን የተለየ ነገር የለም። በብዙ ስትራግል ብንኖርም በብዙ ደስታ ግን እንኖር ነበር። እግዚአብሔር የተባረከ ይሁን። ከዛ በኋላስ መደነቅ ሞላባቸው። ከዛ ቀጥሎ ደግሞ ምን አደረጉ ይላል? የመጨረሻዎችን ተናግሬ ነው ጨርሰው ወደ ተልኳቸው መራቸው። የኢየሱስ ክርስቶስ የመጨረሻ ግብ ምንድን ነው ማለት ካላችሁ እኛን ወደ ዋናው ተልኮ ማድረስ ነው። እግዚአብሔር ይባረክ። እኛን የሚመራን ወደ ሆነ ነገር አይደለም፣ ተልኮ አለን። ጴጥሮስን ምን አለው? እንግዲህ ሰው አጥማጅ ትሆናለህ አለው። ሰው አጥማጅ ትሆናለህ። አሳ አጥማጅ ብቻ ነበረ። ከዚህ ትወጣለህ፣ ከሰው ወደ ሰው ማጥመድ። ያ ተልኮ ነበረ፣ ያ ጥሪ ነበረ። እግዚአብሔር ወደኛ መጥቶ የሆነ ነገር አሁን የምንሰማው እግዚአብሔር ምን አይነት እግዚአብሔር እንደሆነ አለቀ። የሆነ የምድር ብቻ ጨርሶ የሚሄድ አምላክ ነው። የሆነ ሰውን በምድር ብቻ በቃ እንትን አድርጎ ልዩ አድርጎ የሚሄድ እግዚአብሔር መጥቷል። ቅርብ ጊዜ የመጣ እግዚአብሔር አለ። እውነተኛው እግዚአብሔር በህልውናው ስንገባ ያ አይደለም። ሃሌሉያ ሃሌሉያ። እንዴ ጴጥሮስና ዮሐንስ ምን አደረጉ ይላል እዛ ቦታ ላይ? መረቦቻቸውን አውጥተው ሁሉን ትተው ተከተሉት። ሌሊቱን በሙሉ ያደሩበትን፣ የደከሙበትን፣ ያለቀሱበትን፣ አሁን የደከምክበትን የለፋህበትን በሙሉ የሚበልጥ ክብር ስታገኝ ትጥለዋለህ። ትጥለዋለህ። ያኔ የሚበልጥ ክብር ሲመጣ፣ ከፍ ያለ ነገር ሲመጣ ስታይ። አሁን እኮ ሰዎች ለምንድን ነው ከዚህ ከምድር ነገር ጋር በጣም ኃይለኛ መተሳሰር ያለው? ያን የሚያስጠድ ክብር ሲመጣ አልፈልገውም የሚያሰኝ ይመጣል። ጴጥሮስን ባገኘው በየአንድ ቀኔን ክፍል ሳነብ ጴጥሮስን ባገኘው እንደዛ ሀገር ማውራት ይቻል ይሆን ብዬ አሰብኩኝ። ያንን የለፋችሁበትን ማን ወሰደው?
አሳውን ዝም ብላችሁ መረቦቹ ታንኳዎቹ ማን ወሰዳቸው? ቀሩ ሰው የሆነ ሰው መጥቶ ቤተሰብ ወሰዳቸው? በእርግጥ ምን አቅልላለሁ ነው የሚለኝ። እኔ ስለምን አስጨነቀኝ ስለሱ። እኔ ምድር ላይ ስላለው ነው ያሳሰበኝ። ግን ከፍ ያለ በቃ ልጅ ሙሉ የተደከመበት እኮ ነው፣ የተለፋበትን እኮ ነው። ምን አደረጉት ይላል? ተውት ይላል። ትተው ሄዱ። የደከምንበትን ምንም ዋጋ የሰጠነውን በሙሉ እርግፍ አድርገን ጥለን እንድንሄድ የሚያደርግ ክብር፣ ሌላ ክብር አለ። ያለቀስንበትን በቃ ጸሎቴ ተመለሰ እልል የተባለ የተመሰገነበት እልል የተባለበት በሙሉ የሚጣልበት ቀን አለ። አልፈልገውም ይባላል። ለምን? ሌላ ክብር፣ ከፍ ያለ ክብር፣ ሰማያዊ ክብር፣ መለኮታዊ ክብር፣ መለኮታዊ ኃይል ያ ሲመጣ ነው። ከዛ ጴጥሮስ ከዚህ በኋላ ሰው አጥማጅ ነህ፣ በቃ ሌላ ሰው ነህ አንተ፣ ሌላ ነህ አለ። በቃ ሌላ የሚያደርግ የሚመጣው ለጌታ ብቻ ለተልእኮ ብቻ ሌላ ተልእኮ አለህ አለ። እኛ ተልእኮ አለን፣ ቤተ ክርስቲያን ተልእኮ አላት። ለተልእኮ ብቻ እንድትኖር ነው። አንዳንድ ጊዜ ታውቃላችሁ በጣም እኔ አሁን አንዳንድ ጊዜ እንትን የሚያደርገኝ ነገር አለ። የሆነ ጊዜ ባህር ዳር በነበርኩ ጊዜ ባህር ዳር ሙሉ ወንጌል ውስጥ 3 ዓመት ፓስተር ሆኜ አገልግያለሁ ወደዚህ ከመምጣት በፊት። እና አንድ ጊዜ አንድ ወንድም የተናገረውን አልረሳም። አገልጋዮች ብዙ ነን የነበርነው፣ ወደ 12 እንሆናለን ጠቅላላ አገልጋዮች። እና ተሰባሰብን፣ ሙሉ ጊዜ አገልጋዮች ተሰባሰብንና እንደው ተልእኮ ላይ ነው ያለ ነው የት ነን ብለን እስኪ እንደው እባለት እስኪ እንጸልይ። 3 ቀን ጸልይ እንደው አየነው ራሳችን የት ነው የምንውለው እስኪ አለ። ቀናችን በምንድን ነው የሚያልፈው ምናምን እያልን ስናይ አንድ ወንድም እኔ እንደው ሳስበው አለ አሁንስ እንደው ሳስበው እኔ ጌታን ስራ እየሰራሁ ያለው አልመሰለኝም አለ። ታዲያ የማንን ነው? እኔ እንደው የሚመስለኝ የሰይጣን ስራ ነው አለ። እንዴ በጌታ በኢየሱስ የምን የሰይጣን ስራ መጣ? ምን ሰይጣን ስራ ነው? እስኪ አቅልለው ወይ በአማርኛ ነገር እናልነው ይተርጎምልን። አንዳንድ ሰው እኮ ካልተተረጎመ አይገባቸው። ምንድነው ስለው እንዴ ስሙ አለ። ባለፈው ሳምንት ከአንድ ወር ጀምሮ የነበረውን አገልግሎቴን አየሁታል። የሆነ ቀን ላይ ሰይጣን የሆነ ባልና ሚስት አጣላ። ያንን እጅስ አስታርቅ። የሆነ ቀን ላይ 2 ኳየር ሲጣሉ እነሱን እጅስ አግባባ። የሆነ ቀን ላይ የሆነች እማማንተና ወገቧን ታማለች ተብሎ እዛ ለወገብ ተጸልይ ሲሄድ የሆነ ቀን ላይ መጥፎ ነው አላልኩም እንዳትጣሉኝ። የሆነ ቀን ላይ የሆነች አንዲት እህት ደውላ ራሴን አሞኛል አሁን ቶሎ ድረስልኝ ብለኝ ቶሎ በብስክሌት ሮጬ ራስ ምታት ስጸልይ በቃ ጠቅላላ ስራችን በሙሉ ይሄው ሆኗል። እኛ የተጠራ ነው ከዚህ ያለፈ ተልእኮ አለ። ክብር ለጌታ ይሁን። እኛ ለዚህ እኮ ነው ከዚህ ያለፈ ነው። ይሄ ነገር መጥፎ ነው ባላ እኔ አሁን እንደው አንዳንዱ ነገር እንደውም በአንዳንድ ፕሮፌሽናል ሰዎች ይሰራላል። ምክንያቱም ምን ያደርገናል መሰላችሁ? በጣም ቢዚ ያደርግ። እኛም አገልግለናል፣ ቢዚ ነና ቢዚ ስለሆነ እንዳገለግልን እናስባለን። የሆነ ነገር እንደዛ እንደሆነ እናስባለን። ግን ቢዚነታችን በተልእኮ ላይ ነው፣ በጥሪያችን ላይ ነው ወይስ እንደው እዛ በየመንደሩ በሚመጣ ጉዳይ ላይ ነው? ቤተ ክርስቲያን የተሰጣት ተልእኮ አለ፣ ወንጌል ይባላል። እኛ ለዚህ እኮ ነው ሐዋርያት እኮ ደነገጡ፣ ፈሩ። እንዴ አረ ይሄ ነገር ምግብ መደል ምናምን ማለት ኖ አንለቅም አሉ። ይሄማ ምን ሊያደርገን የመጣ ነው አሉ። ከመስመር ሊያወጣን ነው አሉ። ከመስመር ሊያወጣን የመጣ ነው አሉና ምን እኛ ለቃሉና ለጸሎት ሻካራማ ሲዳባ እኛ እማናስነካት ፓርት አለችን፣ ተልእኮ አለን።
ወንጌል እንሰብካለን። ለጸሎትና ለቃሉ እንተጋለን። ይሄንን የሚያስነካ ሲመጣ አገልጋዮች ነው ማለት አለባቸው። ስለዚህ ተልእኮ ለተልእኮ የሚያበጣ ክብር፣ ለተልእኮ የሚያደርስ ክብር ነው ኢየሱስ ሲመጣ የሚያደርገው። ክብር ለጌታ ይሁን። ጸልያለን። ሮማሻላ ካራቦራባስ ሎራና ባካሼ ላራዳባ ጋላራና ማንታ ቦራባሲ ለረደበሻላራና ማካላቦራዳባ ላራዳባሲ ለረደበሻላራና ማካላራዳባ ቦራዳባላራዳባሲ ሮባ ጋንዴለረነ መሻላራዳባ ቦራዳባ ጋላራዳባሲ ሬሜንታላ ሺካላራዲያ ላቦራዳባሲ ሮማ ካንዳላራዳባ ላራዳባ ቦራዳባ ገንደረደበ ጋላራዳባሲ ሃሌሉያ ሃሌሉያ ሃሌሉያ። የጌታ መንፈስ፣ የኃይል መንፈስ። እስኪ መቆም እንችል፣ ቆመን እንጸልይ። እስኪ የጌታ ኃይል በእውነት የመንፈስ ቅዱስ ኃይል እያንዳንዳችንን በልዩ ሁኔታ እንዲነካን እንጸልያለን። እስኪ ለአንድ ሰው ይዘን እንጸልያለን። ሬሻላራባ ታካላ ራዲያ ላቦራና ማሳ ሬሼለረደበ ካንቶራዳባ ሻላራዳባ ካላራና ማዲያላባሱ ሮባን ካላራዲያ ላባሳንቴ ረደበ ሻላራዳባሲያ ሮዶ ማካንቴ ለረደበ ሻላራዳባሲያ። ወደ ተልእኮ የሚያደርስ ወደ ተልእኳችን ወገኖቼ፣ ቤተክርስቲያን ዋናውን ነገር እንዳንጥል ተልእኳችን ላይ እንድንቆም የሚያደርግ የጌታ ኃይል፣ የመንፈስ ቅዱስ ኃይል፣ የመንፈስ ቅዱስ ኃይል። ሃሌሉያ ሃሌሉያ ሃሌሉያ። ሬሻላ ራባ ካንቶላ ራዳባ ላራዳባሲያ ጸልያለን። ዘላለማዊ ጻድቅ አምላካችን እግዚአብሔር ሆይ በጌታ በኢየሱስ ክርስቶስ ስም እናመሰግንሃለን፣ እናከብርሃለን፣ ከፍ እናደርግሃለን። ጌታ አምላክ እግዚአብሔር ሆይ እነሆ በመገኘት ያንተ መኖር ያንተ መምጣት ተአምር ያደርጋል። ልዩነት አለ ጌታ ሆይ። ጌታ አምላክ እግዚአብሔር ሆይ ዛሬም በልዩ ህልውና ይህን ቤተክርስቲያን እግዚአብሔር ሆይ መዓዛህ እግዚአብሔር ሆይ ከዚህ የሚወጣ ጌታ እግዚአብሔር ሆይ ቃልህ እንደሚናገር በኔ የሚያምን ከወንዙ የህይወት ውሃ ወንዝ ይፈልቃል ከሆዱ ብለህ እንደተናገርክ እኔ ህይወት እንዲሆንላችሁ እንዲበዛላችሁ መጣሁ እንደሚል እግዚአብሔር ሆይ የሚበዛ ህይወት፣ የሚትረፈረፍ ህይወት፣ የሚፈልቅ ወደ ሰፈር ወደ አካባቢ ጅረት እንዲፈልቅ በኢየሱስ ስም እንጸልያለን። ሪሺያላማስ ላኮሪያባሲያ ጌታ እግዚአብሔር ሆይ በጌታ በኢየሱስ ክርስቶስ ስም በጌታ በኢየሱስ ስም ዛሬም እንጸልያለን። እግዚአብሔር ሆይ እጅህ እግዚአብሔር ሆይ በመካከላችን ተአምራት እንድታደርግ የሚፈስ ነገር እንዲሆን አባት ሆይ ህዝብህ በድርቀት እንዳይሞት አባት ሆይ ቃልህ የሚነግረን የሚበዛ ህይወት እንደተሰጠን እንጂ በድርቀት የምንሞትበት ህይወት አይደለም። እግዚአብሔር አባት ሆይ የሚተርፍ እንጂ ጌታ ሆይ የሚጎድል ነገር እንዳለ አይደለም። ህይወት እንዲሆንላችሁ እንዲበዛ መጣሁ ነው ያልክ ጌታ ሆይ በጌታ በኢየሱስ ክርስቶስ ስም ዛሬ ህይወት ይብዛ 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 ህይወት አባት ሆይ በዚህ ጉባኤ ውስጥ ህይወት ይብዛ ይብዛ ጌታ ሆይ የሚፈስ ነገር ይምጣ ጌታ ሆይ ወደ አካባቢ የሚሄድ ነገር ይምጣ ጌታ ሆይ የጽድቅ ተጽዕኖ ሰፈሩ ላይ ያይል አባት ሆይ ራሞሻስ አባት ሆይ በጌታ በኢየሱስ ስም የኃጢአት ያመጻ የክፋት ተጽዕኖ ከሰፈሩ ላይ የተመታ ይሁን። ሰፈሩ ጌታ በመንፈስ ቅዱስ ተጽዕኖ ስር ይሁን ጌታ ሆይ አካባቢውን የሚወርስ ያንተ ክብር ይምጣ አባት ሆይ ሬሺያላማስ አባት ሆይ በጌታ በኢየሱስ ስም በጌታ በኢየሱስ ስም በዚህ ጉባኤ መካከል በዚህ አጥቢያ መካከል እግዚአብሔር በዚህ ሰፈር ለጌታ ሆይ
በያዕቆብ ምክንያት የላባን ቤት እንደባረክ ጌታ ሆይ በዚህች ባለች አጥቢያ ምክንያት ይህ ሰፈር ይህ አካባቢ ሁሉ የተባረከ ይሁን። አመፀኞች እድል ያገኙ፣ ክፉዎች እድል ያገኙ፣ ደም አፍሳሾች እድል ያገኙ። ጌታ ሆይ ከልክላቸው። የሚከለክል ክብር ይምጣ ጌታ ሆይ። እነሱን የሚያገኝ ክብር ይምጣ ጌታ ሆይ። አባት ሆይ እነዛ በጩቤ ሊወጉ የመጡ ያን ክብር ያ ክብር ያስለቀሰ ክብር ዛሬም ሰፈሩን የሚያስለቅስ አመፀኞችን የሚያስለቅስ ክፉዎችን የሚያስለቅስ ደም አፍሳሾችን የሚያስለቅስ ማጅረት መቾችን የሚያስለቅስ ነፍሰ ገዳዮችን የሚያስለቅስ ክብር ይምጣ። እግዚአብሔር ቤተክርስቲያን በልዩነት ትኑር ጌታ ሆይ በልዩነት ትኑር፣ ከፍ ብላ ትኑር፣ በከፍታው ላይ ትኑር። አባት ሆይ ትታወቅ። እግዚአብሔር ሆይ እግዚአብሔር አባት ሆይ ይህ ስለሚሆን ደግሞ እናመሰግንሃለን፣ እናከብርሃለን፣ ከፍ እናደርግሃለን። ሃሌሉያ ጌታ ሆይ በዚህ ውስጥ በዚህ ጉባኤ ውስጥ ያሉ የታመሙ ይፈወሱ፣ ይፈወሱ፣ ፈውስ ይሁን ጌታ። ወደዚህ ጉባኤ የመጡ ጌታ ሆይ እንዲሁ አበሾች ጋር ደርሰው የሚሄዱበት ጉባኤ ይሁን አባት ሆይ አንተን የሚነኩበት መነካካት ይሁን ጌታ ሆይ። ነካኝ ጌታ ብለው ይውጡ፣ ተነካክተው ይውጡ፣ ተዳሰው ይውጡ፣ ተፈውሰው ይውጡ፣ ያዘኑ ተጽናንተው ይውጡ፣ የደከሙ በርትተው ይውጡ፣ የወደቁ ይነሱ፣ አቅም ያግኙ፣ ጉልበት ያግኙ፣ ኃይል ይግባባቸው። የሚያበረታ እግር እጅ ገባብኝ እንዳለ መንፈስ ገባብኝ እንዳለ በኢየሱስ መንፈስ ይግባባቸው፣ ይግባባቸው። አቆመችኝ እንደሚል የሚያቆም መንፈስ ይግባ። የወደቁትን የሚያቆም የደከሙትን የሚያበረታ መንፈስ ይግባ፣ ዛሬ ይግባባቸው። እግዚአብሔር አባት ሆይ ይህ እንዲሆን እንለምንሃለን። ይህን ስለሚሆን ደግሞ ተመስገን። ክብር ለአንተ ይሁን፣ ምስጋና ለአንተ ይሁን። ሃሌሉያ ክብር ለጌታ ይሁን። የእግዚአብሔር ስም የተመሰገነ ይሁን። በእውነት ይህንን እድል ስለሰጣችሁኝ በጣም ደስ ብሎኛል። መሪዎች እግዚአብሔር ይባርካችሁ፣ ምእመናን እግዚአብሔር ይባርካችሁ። እውነት ለመናገር እኔ አላቃችሁም፣ ጥቂት ሰዎች ብቻ ነው የማውቀው። ፓስተር ስንቱን፣ ዶክተር ማቲን፣ እርብቃን እና ነብዩን ብርሃንን እነዚህ ብቻ አውቃለሁኝ በተለያየ ጊዜ። ሌሎቻችሁን አላውቅም። ግን ሳላቃችሁ በእውነት ነው የምነግራችሁ እወዳችሁ። ይህችን ቸርች ማየት እፈልግ ነበረ። በቃ ማየት ለምን እንደሆነ ብዙ ሰማለሁ። ከፓስተር ግዛቸውንም ወደ ኤሌ ሲመጣ ብዙ ጊዜ ተገናኝተናል እና በጣም ሳላቃቸው የምወዳቸው ቸርች ነበረች። ዛሬ እዚህ አካባቢ ስንመጣ እኔ አገልግል ብሎ ፓስተር ስንቱ ነው የነገረኝ። ምረጥ በባል ኑሮ እንደው ከነዛ በየትኛው ታገለግላለህ ብትሉኝ እውነቴን ነው የምነግራቸው፣ እዚህ ነበር ነው የምመርጠው። ግና ጌታዬን ስላደረገልኝ ደስ ብሎኛል። እግዚአብሔር ይባርካችሁ።